ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የስምንተኛ ክፍል ማትማቲክስ ዩኒት 2 ፓርት 1 ነው። ዩኒት 2 ስኩዌርስ፣ ስኩዌር ሩትስ፣ ኩብስ ኤንድ ኩብ ሩትስ ይላል። ስለ እነዚህ ስለ አራቱ ነገሮች እንማራለን። በመጀመሪያ ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ኢንትሮዳክሽን In your previous grade you have been working with numbers ባለፈው ግሬዳችሁ ወይም 7ኛ ክፍል እና 6ኛ ክፍል አካባቢ ስለ ነምበር ጋር ብዙ ሰርታችኋል። When working on numbers you have seen how to multiply a number by itself እና ስለ ቁጥር ስትማሩ እንዴት ነው ቁጥር እርስ በርሱ ወይም ደግሞ በitself መባዛት የሚችለው የሚለውን ተምራችኋል። which is squaring the number ምን ይባላል? squaring number ይባላል። አንድን ቁጥር በራሱ መልሳችሁ ስታባዙት ማለት ነው። finding a number whose square is a certain given number finding a square root እና እነዚህን ቁጥሮችን የሆነ ቁጥርን ስኩዌሩን በመፈለግ እና ደግሞ የሱን ሩቱን ማለት የመጀመሪያውን ቁጥር ማለት ነው እሱን መፈለግ ተምራችኋል ማለት ነው። You have also learned how to multiply a number by itself 3 times እና ደግሞ በተጨማሪ አንድን ቁጥር 3 ጊዜ እርስ በርሱ ማባዛትን ስለሱም ተምራችኋል። እሱ ደግሞ ኩብ ይባላል ማለት ነው። 2 ጊዜ ሲሆን ስኩዌር ነው የሚባለው፣ 3 ጊዜ ሲሆን ኩብ ይባላል። which is called cubing the number and finding the number whose cube is a certain given number እና ደግሞ እሱን የኩቡን ሩትም እንፈልጋለን ማለት ነው። in this unit you will learn squaring a number, finding square root of number, cubing a number and finding cube root of a number። በዚህ ዩኒት የምትማሩት 4 መሰረታዊ ነገሮች ነው። እነሱ ምንድነው? የአንድን ቁጥር ስኩዌር ትፈልጋላችሁ፣ ከዛ ደግሞ የሱን ሩት ማለት ነው ስኩዌር ሩት የሚባለውን፣ እንደገና ደግሞ የአንድን ቁጥር ኩቡ ማለት 3 ጊዜ አባዝታችሁ ማለት ነው እና የሱን የኩብ ሩቱን እንደገና መፈለግ ማለት ነው። ስኩዌርስ፣ ስኩዌር ሩትስ፣ ኩብስ ኤንድ ኩብ ሩትስ ኦፍ ነምበር አር ኮመንሊ ዩዝድ ኢን ባንኪንግ፣ ፊዚክስ ኤንድ ጂኦሜትሪ። እነዚህን ስኩዌር እና ስኩዌር ሩቶችን ኩብ እና ኩብ ሩቶችን ብዙ ጊዜ ባንክ ላይ እንጠቀማቸዋለን፣ ፊዚክስ እና ጂኦሜትሪ ላይም እንጠቀማቸዋለን አብዛኛውን ጊዜ። እና ዛሬ የምናየው ስኩዌርስ ኤንድ ስኩዌር ሩትስ የሚለውን ነው። ስኩዌርስ ኦፍ የራሽናል ነምበር፣ የራሽናል ነምበር ስኩዌሮችን ነው የምናየው። እንግዲህ ስኩዌር ማለት አንድ ቁጥር እርስ በርሱ ሲባዛ ነው ብያቸዋለሁ። አክቲቪቲ 2.1 A farmer has planted avocado trees in a square pattern as shown in figure 2.1 below። ገበሬው አቮካዶ መትከል ፈለገና ያንን አቮካዶን ደግሞ የተከለው ምን ቦታ ነው? ስኩዌር በሆነ ቦታ። ስኩዌር ማለት 4 ማዕዘን ሆኖ 4 ማዕዘን እኩል የሆኑ ማለት ነው። አቮካዶ ተከለ። if there are 20 rows and 20 avocado trees in each row አሁን ለምሳሌ 20 ሮው ወይም ደግሞ 20 መስመሮች ቢኖሩ በእያንዳንዱ መስመር ደግሞ 20 አቮካዶ ቢተክል ሰውየው find the total number of avocado trees that a farmer has planted ይላል። ገበሬው የተከለው ምን ያህል አቮካዶ ፕላንት ነው የሚለው። እንግዲህ 20 መስመር አለው ብለናል። በአንድ መስመር 20 አቮካዶ ይተከላል። ስለዚህ የዚህን አጠቃላይ ገበሬውን የአቮካዶ ብዛት ለማወቅ ምንድን ነው የምናደርገው? 20 መስመር ነው ያለ ሲባዛ በ20 አቮካዶ። ስለዚህ ስንት ይሆናል? 20 ጊዜ 20 400 ማለት ነው። ስለዚህ ገበሬው 400 አቮካዶዎች ነው የተከለው ማለት ነው። ይህ ምን ይባላል? ስኩዌር ይባላል። አንድን ቁጥር በራሱ መልሶ ማብዛት ስኩዌር ይባላል። In activity 2.1 to determine the total number of avocado trees that the farmer has planted አክቲቪቲ 2.1 ላይ ገበሬው አጠቃላይ የተከለውን የአቮካዶ ብዛት ለማወቅ ሞክረናል። you have to multiply the number of row which is 20 with the number of avocado trees ምንድነው የምናደርገው? የነምበር ኦፍ ሮው ወይም ደግሞ የመስመሩን ብዛትና በአቮካዶ ብዛቱን የምናባዛው ማለት ነው። in each row which is again 20 እና የነምበር ኦፍ ሮው ወይም ደግሞ መስመሩ 20 መስመር ነው። በእያንዳንዱ መስመር ደግሞ 20 አቮካዶ ነው የተተከለው። ስለዚህ in this process you have to multiply 20 by 20 multiplying 20 by itself ማለት ነው። 20 by 20 ስናባዛው 20 በራሱ አባዛ ነው ማለት ነው። this process is called squaring number። ይህ ፕሮሰስ ምን ይባላል? ቁጥርን ስኩዌር አደረግ ነው ይባላል ማለት ነው። አንድን ቁጥር በራሱ ስናባዛው squaring number ይባላል። Definition 2.1 The process of multiplying a number by itself is called squaring the number። አሁን ቅድም እንዳልነው አንድ ቁጥር በራሱ ስናባዛው ምን ይባላል? ስኩዌሪንግ ይባላል ብለናል። The product of the number y and itself is called the square of the number። y የሚባል አንድ ቁጥር አለ። የእሱና የራሱ ተመልሶ itself ሲባዛ ምን ይባላል? ስኩዌር ኦፍ ኤ ነምበር ይባላል ማለት ነው። ስኩዌር ይባላል። ዲኖትድ ባይ ዋይ ታይምስ ዋይ ኢኳልስ ዋይ ስኩዌር ሲጻፍ እንዴት ነው? ዋይ ስኩዌር ተብሎ ማለት ነው። ላይ 2 ተጽፋለች 2 ጊዜ ስለሚባዛ ማለት ነው። ኤንድ ሪድ አስ ዋይ ስኩዌር ኦር ዋይ
2 ዘ ፓወር ኦፍ 2 ማለት ነው። ዋይ ስኩዌር ይባላል ወይም ደግሞ ዋይ ዘ ፓወር ኦፍ 2 ተብሎ ይነበባል። ሲነበብ በሁለት መንገድ ማንበብ ይቻላል። ኢን ዘ ኤክስፕሬሽን ቢለው ፎር ቱ ራሽናል ነምበርስ ኤ ኤንድ አር እዚህ የታች የተቀመጠልን ኤክስፕሬሽን ወይም ደግሞ የተገለጸልን ነገር ለሁለት ቁጥሮች ኤ እና አር የሚባሉ ኢፍ አር ኢዝ ዘ ስኩዌር ኦፍ ኤ አር የኤ ስኩዌር ነው ብንባል ወይም ደግሞ ኤ ስኩዌር ኢዝ ኢኳልስ ቱ አር ከሆነ ማለት ነው። then a is called the base or the number to be multiplied with itself a ምን ትባላለች? ቤዝ ወይም እርስ በርሷ የምትባዛ multiplied to be with itself ትባላለች። and 2 is called exponent ሁለት ደግሞ ኤክስፖነንት ትባላለች። እች ማለት ነው ምናት ፓወሯ ማለት ነው። ይህ ማለት ደግሞ the number of times that number appears in the product ያነ ቁጥር ቤዙ ምን ያህል ጊዜ ነው የሚባዛ የሚለውን ነው የሚያሳየን። እች ሁለት ከሆነች ምንድነው እቺ ኤ ሁለቴ ብቻ ነው የምትባዛ ማለት ነው። 3 ከሆነች 3 ትባዛለች እና ምን ያህል ጊዜ ነምበር ኦፍ ታይምስ ነው የሚያሳየን ማለት ነው። አረ ደግሞ የሚያሳየን ምንድነው ዘ ስኩዌር ኦፍ ኤ ወይም ኤ ስኩዌር የሚመጣው ፕሮዳክታችን ማለት ነው። ስታንዳርድ ኑሜሪክ ፎርም ነው። አር ኢዝ ኢኳልስ ቱ ኤ ታይምስ ኤ ፋክተር ፎርም ነው። ኤ ታይምስ ኤ ማለት በማባዛት ፎርም የተቀመጠ ነው። ከዛ ኢዝ ኢኳልስ ቱ ኤ ስኩዌር ደግሞ ኤ ቤዝ ናት ሁለት ኤክስፖነንት ናት ማለት ነው። ይሄ ደግሞ በምንድን ነው የተጻፈው? በፓወር ፎርም ነው የተጻፈው። ይሄ በማባዛት ፎርም ነው የተጻፈው ፋክተር ፎርም። ይሄ ደግሞ በፓወር ወይም በኤክስፖነንት ፎርም ሲጻፍ ነው ማለት ነው። ኤግዛምፕል 2.1 show that each of the following number is a square number 0 1 4 9 16 25 ይላል። እነዚህ ስኩዌር ነምበራቸውን አሳዩ ነው የሚለው። 0 ስኩዌር ማለት 0 ሲባዛ በ0 ነው፣ ራሷ 0 ነው የምትመጣልን። አንድ ስኩዌር ሲሆን ደግሞ አንድ ሲባዛ በአንድ አንድ እርስ በርሷ ስትባዛ አንድ ነው የሚሆነው። ሁለት ስኩዌር ማለት ሁለት ሲባዛ በሁለት አራት ነው፣ ያው አራት ማለት ነው። ሶስት ስኩዌር ማለት ደግሞ ሶስት ሲባዛ በሶስት ላይ ስኩዌር የምትለው ሁለት ጊዜ ቤዙን አባዙት ለማለት ነው። ማለት ሁለት ጊዜ እርስ በርሱ አባዙት ማለት ነው። ሁለቱም ቤዝ በአንድ ላይ አባዙት ማለት ነው። አራት ስኩዌር ማለት አራት ሲባዛ በአራት 16 ነው። አምስት ስኩዌር ሲሆን 5 ጊዜ 5 25 እያለ ይሄዳል ማለት ነው። This implies 0 1 4 9 16 25 are square numbers እና ይሄ የሚያሳየን ምንድነው? እነዚህ ውጤታቸው 0 1 4 9 16 እና 25 ምንድናቸው? ስኩዌር ነምበር ናቸው። የሆነ ቁጥር ስኩዌር ሆኖ የሚመጡ ውጤቶች ናቸው ማለት ነው። አክቲቪቲ 2.2 complete the following table ይላል። ቴብሉን ሙሉ ነው የሚለው። ዋይ ተሰጥቶናል። ዋይ 1 3 4 5 6 7 9 12 13 16 እና 20 ተሰጥቷል። ከዛ ዋይ ፕላስ ዋይ ዋይን ይሄን የላይኛውን ደምሩት ነው የሚለው። ዋይ ፕላስ ዋይ እዚህ ጋር መጀመሪያ ላይ ስናየው አንድ ነው። አንድ ሲደመር አንድ ሁለት ማለት ነው። እዚህ መስመር ዋይ ፕላስ ዋይ ነው የምንሰራ። የላይኛውን ሁለት ጊዜ መደመር ማለት ነው። 3 ጊዜ 3 6 4 ጊዜ 4 8 5 ጊዜ 5 11 6 ጊዜ 6 12 7 ጊዜ 7 14 9 ጊዜ 9 18 12 ጊዜ 12 24 13 እና 13 26 16 እና 16 32 20 እና 20 ደግሞ 40 ሆኖ ይመጣልናል። ይሄ ዋይን ሁለቴ ስንደምረው ወይም ደግሞ ዋይን ከራሱ ጋር ስንደምረው ማለት ነው። ሁለተኛው ረው ላይ ደግሞ ምንድነው የሚያሳየን? ዋይ ታይምስ ዋይ። ይሄ ደግሞ ማባዛት ሲሆን ምንድነው ስኩዌሩ ነው የሚሆነው። አንድ ሲባዛ በአንድ አንድ ነው። 3 ሲባዛ በ3 9 4 ሲባዛ በ4 16 5 ሲባዛ በ5 25 6 ጊዜ 6 36 7 ጊዜ 7 49 ነው። 9 ጊዜ 9 81 12 ጊዜ 12 144 ይሆንልናል እያለ ይቀጥላል ማለት ነው። ስለዚህ ኤክስፕሌን ዘ ዲፈረንስ ቢትዊን ዋይ ፕላስ ዋይ ኤንድ ዋይ ታይምስ ዋይ ይላል እና የዋይ ሲደመር ዋይ እና ዋይ ሲባዛ ዋይን ልዩነታቸውን አሳዩ ነው የሚለው። ምንም የሚያገናኛቸው ነገር የለም። ስንደምራቸው የተለያየ ቁጥር ነው፣ ስናባዛቸውም ሌላ ቁጥር ነው የሚመጣልን ማለት ነው። ስለዚህ የዚህ ኤክስፕላኔሽን አለ። ፍሮም ዩር ሪስፖንስ ኢን አክቲቪቲ 2.2 observe that for each of the given number y plus y and y times y are different ሁለታቸው y plus y እና y times y የሚመጡ ቁጥሮች የተለያዩ ናቸው። when a number is multiplied by itself ቁጥሩ በራሱ ሲባዛ ማለት ስኩዌር ሲሆን ማለት ነው we get another number with which is
the product of two equal numbers የሚመጣልን ውጤት ምንድነው? የሁለት እኩል ቁጥሮች ብዜት ነው የሚመጣልን ማለት ነው። ፕሮዳክት ማለት ብዜት ነው። ኤግዛምፕል 3 times 3 is equals to 3 square is equals to 9 on the other hand በሌላ በኩል when a number is added into itself አንድ ቁጥር ከራሱ ጋር ሲደመር we get another number which is the sum of two equal numbers ሁለት ቁጥሮችን ስንደምራቸው ማለት እርስ በርሱ ስንደምረው ማለት ነው የሚመጣልን የሁለት እኩል ቁጥሮች ድምር ነው የሚመጣልን እንጂ ብዜት አይደለም። ለምሳሌ 3 ሲደመር 3 ማለት 2 ሲባዛ በ3 ነው። ይሄ ደግሞ 6 ይሆንልናል ማለት ነው። በምንደምርባቸው ጊዜ አሁን y አለ y እርስ በርሱ ስንደምረው ምን ነው የሚሆነው? y + y አይደለም። ስለዚህ ይሄ y ሲደመር y ምን ይሆንልናል? 2y ይሆንልናል ማለት ነው። ወይም 2 ሲባዛ በy ለምሳሌ y 3 ብትሆን 2 ሲባዛ በ3 6 ይሆንልናል ማለት ነው። በማባዛት ጊዜ ግን y ታይምስ y ስናደርገው ምንድነው የሚሆንልን? y ስኩዌር ነው መልሳችን ማለት ነው የሚመጣልን y ስኩዌር ነው ማለት ነው። እና ልዩነት አላቸው y እና y ስኩዌር ቢግ ዲፍረንስ ነው ያላቸው ማለት ነው። ኢን ጀነራል ፎር ነምበር y plus y is equals to 2y ያያችሁ እዚህ ላይ እንደሚለው ሁለት y ስንደምራቸው 2y ነው የሚሆነው። ነገር ግን ስናባዛቸው y ስኩዌር ነው የሚሆን አር ዲፍረንት የተለያዩ ናቸው። ውጤታቸውም የተለያየ ነው ማለት ነው። definition 2.2 a whole number y is called a perfect square or a square number if it is the square of a certain whole number x that is y and x are a whole number and y is equals to x square አንድ ሆል ነምበር y የሚባል ሆል ነምበር ፐርፌክት ስኩዌር ነው ወይም ደግሞ ስኩዌር ነምበር ነው የሚባለው አንድ x የሚባል ቁጥር እርስ በርሱ ተባዝቶ ይሄን y መስጠት አለበት ነው የሚለን። ስለዚህ እንዴት ነው የሚጻፈው? y is equals to x square ተብሎ ነው ማለት ነው። እና ፐርፌክት ስኩዌር የሚባለው አንድ ሙሉ ቁጥር መሆን አለበት ወይም ኤክስም ሙሉ ቁጥር መሆን አለባቸው። ሲቀጥል y x ስኩዌር ሆና የምትመጣው ውጤት መሆን አለባት ነው የሚለን። ኤግዛምፕል show that a whole number 0 1 4 9 16 25 36 49 64 81 100 121 144 169 are perfect square and the whole numbers 12 23 and 232 are not perfect square የላይኞቹ መጀመሪያ የተዘረዘሩት ፐርፌክት ስኩዌር መሆናቸውን አሳዩ ነው የሚለው። እነዚህኞቹ ደግሞ ፐርፌክት ስኩዌር አለመሆናቸውን አሳዩ ነው የሚለው። ፐርፌክት ስኩዌር የሚባሉት ሁለት ቁጥሮች ተባዝተው እነዚህን የሚሰጡ መሆን አለባቸው ፐርፌክት ስኩዌር ለመባል። ስለዚህ 0 ማለት 0 እርስ በርሷ ተባዝታ የምትሰጠን ቁጥር ስለሆነች ፐርፌክት ስኩዌር ናት ማለት ነው። አንድ ሲሆን ደግሞ አንድ እርስ በርሷ ተባዝታ አንድ ሲባዛ በአንድ ነው ፐርፌክት ስኩዌር ናት ማለት ነው። 4 ደግሞ 2 ሲባዛ በ2 የሚሰጠን ቁጥር ነው። 9 ሲሆን 3 ሲባዛ በ3 የሚሰጠን ነው። 16 4 ሲባዛ በ4 የሚሰጠን ነው። 25 ደግሞ 5 ጊዜ 5 እርስ በርሷ 5 ተባዝታ የሚሰጠን ማለት ነው። 36 ደግሞ 6 እርስ በርሷ ተባዝታ የሚሰጠን ነው። 49 7 እርስ በርሱ ተባዝቶ የሚሰጠን ነው። 64 ደግሞ 8 ጊዜ 8 ነው። 9 ጊዜ 9 81 ነው። 10 ስኩዌር 100 ነው። 11 ስኩዌር 121 ነው። 12 ስኩዌር 144 ነው። 13 ስኩዌር 169 ነው። This implies the number 0 1 4 9 16 25 36 እነዚህ ላይ የተዘረዘሩት ምንድን ናቸው ማለት ነው? ፐርፌክት ስኩዌር ናቸው ማለት ነው። ፐርፌክት ስኩዌር ደግሞ ሁለት ሙሉ ቁጥር ተባዝተው ይህን ቁጥር ይሰጡናል ማለት ነው ፐርፌክት ስኩዌር ከሆኑ። እነዛን የታችኞቹን 12 23 እና 232 ፐርፌክት ስኩዌር አለመሆናቸውን ለማሳየት ምንድን እንጠቀማለን? 3 ስኩዌር 9 ነው። 3 ሙሉ ቁጥር ናት 9 ነው። 4 ደግሞ ቀጥላ ከ3 ቀጥላ ያለች ሙሉ ቁጥር ናት 16 ነው። ስለዚህ 9 ያንሳል ከ10 10 ያንሳል ከ16 እሺ ከዛ implies there is no whole number whose square is 12 ስለዚህ ይሄ የሚያሳየው ምንድነው ስኩዌር ሆኖ 12 የሚሰጥ ቁጥር የለም ምክንያቱም ሙሉ ቁጥር መሆን አለበት ተብለናል ፐርፌክት ስኩዌር ለመባል ሙሉ ቁጥር መሆን አለበት ተብለናል ነገር ግን 3 ስኩዌር 9 ነው 4 ስኩዌር 16 ነው ስለዚህ 9 ብሎ 16 ሄደ 12ን ዘለላት እና በ3 እና በ4 መካከል ደግሞ ሌላ ቁጥር ሙሉ ቁጥር ስለሌለ 12 ፐርፌክት ስኩዌር አትባልም ማለት ነው ቀጥለን ደግሞ 23 ፐርፌክት መሆኗንና አለመሆኗን ለማወቅ 4 ስኩዌር ስናደርግ 16 እናገኛለን አይደለ 5 ስኩዌር ደግሞ 25 እናገኛለን እቺ 23 ደግሞ በ16 እና በ25 መካከል ናት ነገር ግን በ4 እና በ5 መካከል ሙሉ ቁጥር የለም እቺን ፐርፌክት ስኩዌር ለማስባል ማለት ነው ወይም ተባዝቶ
እርስ በርሱ ተባዝቶ 23 የሚሰጠን ቁጥር የለም። ስለዚህ እችም ፐርፌክት ስኩዌር አይደለችም ያስብላታል ማለት ነው። ቀጥለን 15 ስኩዌር 225 ነው። 16 ስኩዌር 256 ነው እና 232 በ225 እና በ256 መካከል ያለች ቁጥር ናት። ነገር ግን በ15 እና በ16 መካከል ሙሉ ቁጥር የለም። ሙሉ ቁጥር ከሌለ ደግሞ አንድ ሙሉ ቁጥር ስኩዌር ሆኖ የሚሰጠው ቁጥር ካልሆነ ፐርፌክት አይባልም ተብሏላ። ዚስ ኢምፕላይዝ ዜር ኢዝ ኖ ሆል ነምበር ሁዝ ስኩዌር ኢዝ 232 232 የሚያመጣልን ቁጥር የለም ማለት ነው። ስለዚህ ይህ ፐርፌክት ስኩዌር አይደለም ብለን ማረጋገጫ ሰጠን ማለት ነው። ዜርፎር the whole number 12 23 and 232 are not perfect square። እነዚህ ፐርፌክት ስኩዌር አይደሉም። ፐርፌክት ስኩዌር ለመባል አንድ ሙሉ ቁጥር እርስ በርሱ ተባዝቶ የሚመጣው ውጤት መሆን አለባቸው ማለት ነው። ዩዝ ኦፍ ፕራይም ፋክተራይዜሽን ቱ ዲተርማይን ፐርፌክት ስኩዌር ይላል። ፐርፌክት ስኩዌር ነው አይደለም የሚለውን ለማወቅ ምን መጠቀም እንችላለን? ፕራይም ፋክተራይዜሽን መጠቀም እንችላለን። አክቲቪቲ 2.3 አንደኛ ፋይንድ ዘ ፕራይም ፋክተራይዜሽን ኦፍ ኢች ኦፍ ዘ ፎሎዊንግ ነምበር ይላል። ፕራይም ፋክተራይዜሽን ፈልጉ ነው የሚለው። ፕራይም ፋክተራይዜሽን እንግዲህ ከዚህ በፊት ተምራችሁታል። እንዴት ነው የሚሰራው? 36 አለ አይደል? ከዛ በፕራይም ነምበሮች ማካፈል ማለት ነው። ለሁለት ስናካፍለው 18 18 ለ2 9 9 ለ2 ስለማይችል ከሁለት ቀጥላ ያለች ፕራይም ነምበር 3 ናት። 3 9 ለ3 3 ጊዜ። ስለዚህ ምንድነው 2 ሲባዛ በ2 ሲባዛ በ3 ሲባዛ በ3 ይሆንልናል ማለት ነው። ከዛ ይሄን ፕራይም ፋክተራይዜሽን ማለት 2 ስኩዌር ሲባዛ 3 ስኩዌር ብሎ ፕራይም ፋክተራይዜሽን አስቀመጥ ማለት ነው። ይሄ ፕራይም ፋክተራይዜሽን አቀማመጡ ቀላል ነው። የ194ንም እንደዚሁ በሁለት እያካፈልን የመጡልንን ፕራይም ነምበሮች ማባዛት ማለት ነው በቀጥታ። which of the number in question 1 above can be written as a product of two identical sets of prime factors ይላል እና ቁጥሩ ፐርፌክት ስኩዌር ነው አይደለም የሚለውን ለማወቅ ይሄን ፕራይም ፋክተራይዜሽኑን ተጠቅመን የምንሰራው ነው። እና እንዴት ነው ከሁለት እንከፍላቸዋለን ፋክተራይዜሽኖችን ማለት ነው። አሁን ለምሳሌ 36 2 ሲባዛ በ2 ሲባዛ በ3 ሲባዛ በ3 ነው የሰጠን አይደለ? እነዚህ ከሁለት አይደንቲካል መከፈል ይችላሉ። ይህ ማለት 2 አለን 2 3 አለን። ስለዚህ አንዷን 2 እና አንዷን 3 እንወስዳለን 2 ሲባዛ በ3 ማለት ነው። እና ደግሞ ሌላውንም 2 እና 3 አለን 2 ሲባዛ በ3 ከስንት ተከፈሉ ማለት ነው? ከሁለት አይደንቲካል ፋክተር ተከፈሉ ማለት ነው። እኩል ተከፈሉ። ስለዚህ 2 ጊዜ 3 6 ማለት ነው። 6 ሲባዛ በ6 ማለት ነው። እና 6 ጊዜ 6 ማለት ደግሞ 6 ስኩዌር ማለት ነው። 6 ስኩዌር ይመጣልናል ማለት የ36 ፐርፌክት ስኩዌር ነው ማለት ነው። ስለዚህ በዚህ መልኩ ነው የሚሰራ በፕራይም ፋክተራይዜሽን በምንሰራበት ጊዜ። እና ከነዚህ ውስጥ የቱ ነው አይደንቲካል መምጣት የሚችለው ወይም ደግሞ በቀላሉ ፐርፌክት ስኩዌር መሆን የሚችለው የቱ ነው ነው የሚለን 36 እና 400 ፐርፌክት ስኩዌር ናቸው። ማለት 36 6 ጊዜ 6 ሆኖ የሚመጣው ነው። 400 ደግሞ 20 ጊዜ 20 ሆኖ የሚመጣልን ነው ማለት ነው። In our response in activity 2.3 above that 36 can be written as a product of two identical sets 36 ሁለት ተመሳሳይ ወይም አይደንቲካል የሆኑ አንድ አይነት የሆኑ ሴቶች ፕሮዳክቱን መጻፍ ትችላለች። And 400 also can be written as a product of two identical sets of prime factor እና 400ም እንደዚሁ ሁለት አይደንቲካል ሴት ሆኖ መቀመጥ ይችላል የሚለው the number 36 and 400 are both perfect squares። ስለዚህ እነዚህ ሁለቱ ቁጥሮች ፐርፌክት ስኩዌር ናቸው ማለት ነው። You can use prime factorization of a given whole number to determine whether the given whole number is perfect square or not። የተሰጠን ቁጥር ፐርፌክት ስኩዌር ነው አይደለም የሚለውን ለማወቅ ፕራይም ፋክተራይዜሽን መጠቀም እንችላለን። The following steps can be used for this purpose እና እነዚህ 3 ስቴፖች አሉ። እነዚህ ስቴፖች እዚህ ለማወቅ ይጠቅሙናል ማለት ነው። ስቴፕ 1 first find the prime factorization of the number። መጀመሪያ መፈለግ ያለብን ፕራይም ፋክተራይዜሽን ነው ወይም ደግሞ በፕራይም ነምበር ተባዝተው እነሱን የሚሰጡን ቁጥር እንፈልጋለን ማለት ነው በፕራይም ፋክተራይዜሽን አማካኝነት። ከዛ ስቴፕ 2 ላይ የምናደርገው ምንድነው if possible የሚቻል ከሆነ arrange the factor so that the number is a product of two identical sets of prime factor
እነዚህን ፋክተሮችን ወይም ደግሞ የሰጡን ፕራይም ፋክተሮች ለምንድነው ለሁለት እንከፍላቸዋለን? እነዛ ለሁለት የተከፈሉ ቁጥሮች ደግሞ ምንድን ናቸው? ሁለቱም እኩል መሆን አለባቸው፣ ተባዝተው እኩል መሆን አለባቸው ማለት ነው። ኢፍ ስቴፕ ቱ ኢዝ ፖሲብል፣ ስቴፕ ቱ ፖሲብል ከሆነ የሚቻል ከሆነ ዘን ዘ ጊቭን ነምበር ኢዝ ፐርፌክት ስኩዌር ኤንድ ኢፍ ስቴፕ ቱ ኢዝ ኖት ፖሲብል ዘን ዘ ነምበር ኢዝ ኖት ፐርፌክት ስኩዌር። ስቴፕ ቱ የሚቻል ከሆነ ማለት እነዛን ቁጥሮች የሚባዙትን ቁጥሮች ከሁለት ከፍለን ከሁለት እኩል መክፈል የምንችል ከሆነ ፐርፌክት ስኩዌር ነው ማለት ነው። ካልቻልን ደግሞ ፐርፌክት ስኩዌር አይደለም ማለት ነው የተሰጠን ቁጥር። ለምሳሌ ስናየው ይገባቸዋል በደንብ። ለምሳሌ ዩዝ ፕራይም ፋክተራይዜሽን ቱ ዲተርማይን ኢፍ ዘ ፎሎዊንግ ነምበር አር ፐርፌክት ስኩዌር። ፐርፌክት ስኩዌር መሆኑን አሳዩ ነው የሚለው። መጀመሪያው ኤ 144 ይላል። በመጀመሪያ ማድረግ ያለብን 144ን በፕራይም ፋክተራይዜሽን እናስቀምጣለን። ፕራይም ፋክተራይዜሽን ስናስቀምጥ 144 መጀመሪያ የምናካፍለው ለሁለት ነው። ምክንያቱም ትንሿ ፕራይም ነምበር ሁለት ስለሆነች ማለት ነው። ለሁለት ስናካፍለው ስንት ይመጣልናል? 72 72። ይህን 72 እንደገና ለሁለት እናካፍለዋለን እስከሚያልቅ ማለት ነው። ለሁለት አልካፈልን እስከሚል እዛ ስንት ይሆንልናል? 36። 36ን ለሁለት ስናካፍለው 18። 18ን ለሁለት ስናካፍለው 9። ከዛ በኋላ ምን ይሆንልናል? 9ን ለሁለት መካፈል ስለማይችል ቀጥላ ከሁለት ቀጥላ ያለች ፕራይም ነምበር 3 ናት። ለሶስት ስናካፍለው ስንት ይመጣልናል? 3 ይመጣልናል። ስለዚህ እነዚህን ፕራይም ነምበሮችን በማባዛት እናስቀምጣቸዋለን። 2 ሲባዛ በ2 ሲባዛ በ2 ሲባዛ በ2 4 2 ነው ያለን። ከዛ 2ን ጨረስን እና ከዛ ሲባዛ በ3 2 3 ነው ያለን ሲባዛ በ3። እነዚህ ፕራይም ነምበሮቹ የተሰጡ ናቸው እና እነዚህ የተሰጡን ቁጥሮች ምንድነው የምናደርጋቸው? ከሁለት እኩል ነው የምንከፍላቸው። ማለት ስንት ሁለቶች አሉን? 4 ሁለቶች አሉን። ስለዚህ አራቱን ሁለቶች ሁለት ሁለት አድርገን እችን ለብቻ እናስቀምጣለን። ከዛ 2 ሶስቶች አሉ። እነዚህም እንከፍላቸዋለን። አንዷን 3 ከዚህ እናስቀምጣታለን ሲባዛ በ3፣ እዚች አንዷን 3 ደግሞ ሲባዛ በ3 አድርገን እንጨርሳለን ማለት ነው። ስለዚህ 2 ሲባዛ በ2 4 ነው። 4 ሲባዛ በ2 ውጤታችን ስንት ሆነ? 12 ሆነ። ይሄኛውም ተመሳሳይ ነው። 2 ሲባዛ በ2 4፣ 4 ሲባዛ በ3 12። ስለዚህ ከሁለት እኩል ወይም ደግሞ አይዴንቲካል ከፈልናቸው ማለት ነው። ከሁለት መክፈል ቻል ማለት ነው። ያን ቁጥር ከሁለት አይዴንቲካል ነበር መከፈል ከቻለ ደግሞ ፐርፌክት ስኩዌር ነው እንላለን ማለት ነው። እና ሶሉሽን እንዴት እንደሰራው እንዳሳያችሁ እዚህ ላይ በፕራይም ፋክተራይዜሽን በምሰሩበት ጊዜ እንዴት ነው የሚመጣው? 2 ሲባዛ በ2 ሲባዛ በ2 ሲባዛ በ2 4 2 ነው የምናገኘው። ከዛ በኋላ 2 ሶስቶች አሉ ሲባዛ 3 ሲባዛ በ3። ስለዚህ እነዚህን ከሁለት እኩል እንከፍላቸዋለን። ከሁለት እኩል ማለት ሁለቱን ሁለቶችና አንዷን 3 እንወስዳለን። 2 ሲባዛ በ2 ሲባዛ በ3 ሲባዛ አሁንም ለብቻ ግማሿን ማለት ነው። ከዛ እነዚህ ሲባዙ ስንት ይመጣሉ? 12 እና 12 ይመጡልናል። 12 ሲባዛ በ12 ማለት 144 ነው። ይሄ ማለት ደግሞ 144 ፐርፌክት ስኩዌር ነው ማለት ነው። Since the factors can be arranged so that 144 is the product of two identical sets. 144 የሁለት ተመሳሳይ ቁጥሮች ብዜት ነው ማለት ነው። ስለዚህ 2 times 2 times 3 times 2 times 2 times 3 we can conclude that 144 is perfect square። ስለዚህ ለሁለት መካፈል ለሁለት አይደንቲካል ቁጥሮች መከፈል ስለቻለልን ምን ይሆናል? ፐርፌክት ስኩዌር ነው እንላለን ማለት ነው። ቢ ደግሞ 1250 ይላል። ይህንን በፕራይም ፋክተራይዜሽን ስናስቀምጠው 5 ሲባዛ በ5 ሲባዛ በ5 ሲባዛ በ5 ሲባዛ በ2 ስንት አምስቶች አሉና 1 2 3 4 4 አምስቶችና 1 2 አለ። እነዚህን ከሁለት እኩል መክፈል አንችልም። Since the factors cannot be arranged as a product of two identical sets of prime factor 1250 is not perfect square። ስለዚህ እነዚህ ከሁለት መከፈል አይችሉም። ምክንያቱም ምንድነው? እዚህ ጋር አሁን 5 ሲባዛ በ5 እና 5 ሲባዛ በ5 ከፈልን ብንል ሁለት ትርፍ ትመጣብናለች። ሌላ አንዲት ሁለት ብትኖር ፐርፌክት ይሆንልን ነበር፣ ግን ስለሌለ ፐርፌክት ስኩዌር አይደለም ማለት ነው። ሁለት ቁጥሮች ተባዝተው 1250 ማምጣት አይችሉም ማለት ነው። ስለዚህ ፐርፌክት ስኩዌር አይደለም በሚለው ይያዛል። ሲ 62500 ይሄ ደግሞ በፕራይም ፋክተራይዜሽን ሲጻፍ እንዴት ነው? 5 ሲባዛ በ5 ሲባዛ በ5 ሲባዛ በ2 እና 5 ሲባዛ በ5 ሲባዛ በ5 ሲባዛ በ2 ይሄ ከሁለት መከፈል ስለቻለልን ይሄን ደግሞ ስናባዛ 250 ነው የሚመጣው። 250 ጊዜ 250 ማድረግ ስለቻለን ምንድነው? since the factor can be arranged as a product of two identical sets of prime factor the number 62500 is perfect square።
ሁለት አይደንቲካል ቁጥሮች ተባዝተው እንዲመጡልን ማድረግ ስለቻለ ፐርፌክት ስኩዌር ነው እንላለን ማለት ነው። ኖት ኢፍ ኤ ጊቭን ሆል ነምበር ኢዝ ኤ ስኩዌር ነምበር፣ የተሰጠን ሆል ነምበር ስኩዌር ነምበር ነው ወይም ደግሞ ፐርፌክት ስኩዌር ነው ማለት የምንችለው ዘን ኢትስ ዩኒት ዲጂት ወይም ደግሞ የአንድ ቤቱ ዩኒት ዲጂት ማለት የአንድ ቤት የአስር ቤት እያለ የምንሄደው የአንድ ቤቱ ኤዘር ከእነዚህ ውስጥ አንዱ ነው የሚሆነው 0 ወይ 1 ወይ 4 ወይ 5 ወይ 6 እና ወይ 9 ነው የሚሆነው እንጂ ከዛ ውጭ መሆን አይችልም ማለት ነው። የአንድ ቤት ዲጂቱ 2 3 7 እና 8 መሆን አይችልም። ነገር ግን የአንድ ቤት ዲጂቱ 0 1 4 5 እና 6 9 መሆን ይችላል ማለት ነው። እንደዚህ ከሆነ ስኩዌር ሊሆን ይችላል ማለት ነው። ላይሆንም ይችላሉ። ሁለተኛ ደግሞ ኖ ስኩዌር ሆል ነምበርስ ኤንድስ ዊዝ አን ኦድ ነምበር ኦፍ ዜሮስ። ፎር ኤግዛምፕል ምንድነው ስኩዌር የሚባለው ቁጥር ኦድ ነምበር ኦፍ ዜሮ ማለት ለምሳሌ 3 ዜሮ ያለው 1 ዜሮ ያለው 5 ዜሮ ያለው ቁጥር ከሆነ መጨረሻው ማለት ነው ስኩዌር ነምበር አይደለም ማለት ነው። ለምሳሌ 1000 ብንወስድ 1000 ስኩዌር ነምበር አይደለም። 10 ብንወስድ 0 1 ናት። ስለዚህ እሷ ስኩዌር ነምበር አይደለችም። 1000 ስኩዌር ነምበር አይደለችም 3 ዜሮ ስላለው ማለት ነው። ስለዚህ ኦድ ነምበር ዜሮ ያላቸው ቁጥሮች ምንድን ናቸው? ስኩዌር አይደሉም ነው የሚለው። ለምሳሌ 10 1000 100000 እነዚህ ዜሮአቸው ኦድ ነምበር ስለሆነ ወይም 1 3 እና 5 እያሉ የሚሄዱ ዜሮ ስላላቸው ስኩዌር አይደሉም ማለት ነው። ስኩዌር ነምበር አይደሉም ማለት ነው። the square of a rational number in fraction form። አሁን ደግሞ የምናየው square of rational number በፍራክሽን ፎርም ነው። በፍራክሽን ማለት በክፍልፋይ ፎርም ማለት ነው። in unit 1 you have learned about rational number can be written in the form of a over b። ዩኒት 1 ላይ rational number በa over b መጻፍ እንደሚችል አይተናል። where a and b are integers and b different from 0። a እና b ኢንቲጀር ሆኖ b different ከዜሮ የተለየ የሆነ ቁጥር ማለት ነው። therefore squaring a rational number a over b is a over b ስኩዌር በምናደርግበት ጊዜ እንዴት ነው የምናደርገው? a over b square is equals to a over b times a over b እርስ በርሳቸው መበዛት አይደል ስኩዌር ማለት። ስለዚህ ኤ ታይምስ ኤ እና ቢ ታይምስ ቢ ሆኖ ኤ ስኩዌር ኦቨር ቢ ስኩዌር ሆኖ እናገኛቸዋለን ማለት ነው። በፍራክሽን ስኩዌር ሲሆን ይሄ ነው። ፋይንድ ዘ ስኩዌር ኦፍ ኢች ኦፍ ዘ ፎሎዊንግ ነምበር ይላል። የነዚህን ስኩዌር ስንፈልግ 1/3 ስኩዌር ማለት 1 ስኩዌር ሲካፈል 3 ስኩዌር ማለት ነው። 1 ስኩዌር 1 ነው። 3 ስኩዌር ደግሞ 9 ነው። ስለዚህ 1/9 ይሆናል። ቢ ደግሞ -6/5 ይላል። ኔጌቲቭ ቁጥር እርስ በርሱ ማባዛት ማለት -6 ሲባዛ በ-6 ኔጌቲቭ በኔጌቲቭ ሲባዛ ፖዚቲቭ ነው። 7ኛ ክፍል እንደተማራችሁት። ስለዚህ 36 25 ጊዜ 5 ደግሞ 25 ይሆንልናል። ስለዚህ 36 25ኛ ነው ማለት ነው። ሲ 10 11ኛ ይላል። ስለዚህ 10ን ለብቻዋ 11 ለብቻዋ ስኩዌር ማለት ነው። 10 ስኩዌር ሲሆን 100 ነው። 11 ስኩዌር 121 ነው። ዲም እንደዚህ ሆኖ 20 19ኛ 20 ስኩዌር 400 19 ስኩዌር 361 ይሆንልናል ማለት ነው። ስለዚህ በክፍልፋይ ስኩዌር ማድረግ ማለት እያንዳንዳቸውን ስኩዌር ማድረግ ማለት ነው። ቀጣይ ደግሞ the square of rational number in decimal form። አሁን ደግሞ በዴሲማል የተቀመጡ ቁጥሮችን ስኩዌር ስናደርግ ነው። if a rational number is written in decimal form you can find the square of the number by multiplying the number by itself። አሁንም ከዚህ በፊት እንዳየነው የአንድ ዴሲማልን ቁጥር ስኩዌር ስንፈልግ እርስ በርሱ ማባዛት ማለት ነው። ለምሳሌ እዚህ ላይ a 3.24 ስኩዌር ማለት 3.24 ሲባዛ 3.24 ማለት ነው። ስለዚህ እርስ በርሱ ስናባዛው 4 ጊዜ 4 16 6ን ጽፌ እንዳለኝ አለ 4 ጊዜ 2 8 ከአንድ ጋር 9 9 እነዚህ ጋር እንጽፋለን። እዛ 4 ጊዜ 3 12 የመጀመሪያውን መስመር ጨረስን። ከዛ 2 ጊዜ 4 8 2 ጊዜ 2 4 2 ጊዜ 3 6 ሁለተኛ መስመር ጨረስን። ከዛ በኋላ ደግሞ 3 ጊዜ 4 12 ነው። ሁለትን ጽፌ እንዳለኝ 3 ጊዜ 2 6 ከዛ ከአንዷ ጋር 7 3 ጊዜ 3 9 ከዛ ስንደምረው 6 እናወርዳለን ይመጣልናል ማለት ነው። በስነ ስርዓት ሲሰሩት ከዛ ነጥቡ እንዴት ነው የምናስቀምጠው? እነዚህ ከነጥብ በኋላ ያሉትን ዲጂቶች እንቆጥራለን። ከነጥብ በኋላ እዚህ 2 አለ፣ ከዚህ በ2 አለ፣ በድምሩ 4 ማለት ነው። ስለዚህ 4 እንቆጥራለን። ከዚህ ከግራ ጀምረን 4 ስንቆጥር 10 ነጥብ ይሆንልናል ማለት ነው። therefore 3.24 square is equal to 10.4976 እና ደግሞ ይሄንም እንደዚሁ ስትሰሩት ይመጣላችኋል 561.69 ይመጣልናል ማለት ነው።
ኤክሰርሳይዝ አለ። ኤክሰርሳይሱን ከዚህ በፊት ባየነው መሰረት ስሩት፣ ቀላል ነው። ቀጣይ የምናየው ዩዝ ኦፍ ቴብል ኦፍ ስኩዌር ነው። በስኩዌር ጊዜ ቴብልን የምንጠቀመው እንዴት ነው የሚለው ነው የምናየው። ቴብል ስንጠቀም በነጥብ ያሉ ቁጥሮችን ስኩዌር በምናደርግበት ጊዜ ነው ቴብል የምንጠቀመው። ኢን ዘ ፕሪቪየስ ዲስከሽን ዩ ሃቭ ሲን ዛት ዘ ስኩዌር ኦፍ ኤ ራሽናል ነምበር ኢዝ non-negative rational number and you can determine the square of a rational number by applying the usual procedure of multiplication ይላል። ስኩዌርን በምንፈልግበት ጊዜ ያነ ስኩዌር ውጤቱ ሁልጊዜ ምንድነው ኔጌቲቭ ወይም ደግሞ ፖዚቲቭ ቁጥር ነው የሚሆንልን። ከዛ ደግሞ እናባዛዋለን፣ በተለመደው መንገድ እናባዛዋለን ማለት ነው። በነጥብ ሆነ ያለ ነጥብ ቢሰጠን በተለመደው መንገድ ነው የምናባዛው። Applying the usual procedure of multiplication to find the square of rational number is sometimes tedious and time consuming. አንዳንዴ እነዚህን እርስ በርሳቸው በምናባዛቸው ጊዜ ወይም በተለመደው መንገድ ስናባዛ ምንድነው ያስቸግራል እና ደግሞ ታይም ኮንሱሚንግ ነው ወይም ጊዜ ይፈጅብናል ማለት ነው። ለምሳሌ በነጥብ የተቀመጡ ቁጥሮችን በምናባዛበት ጊዜ በጣም ጊዜ ይፈጃል፣ ልንሳሳትም እንችላለን መሀል ላይ እና for this reason በዚህ ምክንያት tables of squares of numbers are prepared ቴብል ተዘጋጀ ማለት ነው። ለስኩዌሮች በነጥብ ለተቀመጡ ቁጥሮች ቴብል ተዘጋጀ ማለት ነው። in such tables of squares find the page with the formula y is equals to x square እና በዛ በቴብሉ ላይ የምንፈልገው ምንድነው y is equals to x square የሚለው ነው የምንፈልገው። the first column is headed by x የመጀመሪያው መስመር x ተብሎ ይጻፋል። ከዛ while lists the number from 1.0 to 9.9 ከዛ በኋላ ከ1.0 እስከ 9.9 ቁጥር ይጻፋል በመስመር በኤክስ መስመር ማለት ነው። እዚህ ታች ላይ አሳያችኋለሁ። the first row contains the number from 0 to 9 እና የመጀመሪያው መስመር ደግሞ ሮው ከ0 እስከ 9 ይጻፋል ማለት ነው። ይኸው እዚህ ላይ እንደምታዩት ኤክስ መሃል ላይ ያለች እዚች፣ ከዚች ወደ ታች ከሆነ ምነው ከ1.0 እስከ 9.9 ይጻፋል። ከዛ ይሄኛው ደግሞ ምንድነው ከ0 እስከ 9 ይጻፋል ማለት ነው። Now if you want to determine the square of the number from the table of square the procedure are illustrated with the following example እና እነዚህን ለማወቅ የተቀመጡ ቁጥሮችን ስኩዌራቸውን ለማወቅ ፕሮሲጀር አላቸው። በዚህ በኤግዛምፕሉ መሰረት እናያለን። ኤግዛምፕል ፋይንድ 3.85 ስኩዌር። አሁን 3.85 ስኩዌር ብናደርገው ማለት እርስ በርሱ አባዝተን ውጤት ለመፈለግ ትንሽ ያስቸግራልም፣ ታይም ይፈጅብናል ወይም ጊዜ ይፈጅብናል። ስለዚህ ቴብል ላይ በምንፈልግበት ጊዜ ምንድነው የምንጠቀም የሚለውን እንይ። 3 ስቴፖች ነው ያሉት። ስቴፕ 1 in the first column with start with x find the row which starts with 3.8 መጀመሪያ ላይ የመጀመሪያው ኮለመን ላይ ማለት ይሄ ማለት ነው ኮለመን የሚባለው ይሄኛው ወደ ታች የሆነው ማለት ነው። ኮለመን ከኤክስ ጀምረን ወደ ታች ኮለመን እንወርዳለን። ማንን ነው የምንፈልገው? 3.8 የምትባለውን የያዘች ራው ማለት 3.8 የምትባል ቁጥርን የያዘች አግድም መስመር እንፈልጋለን ማለት ነው። እቺ ደግሞ ማናት? እችላት እዚህ ጋር አገኘናት ማለት ነው። ከዛ በኋላ ስቴፕ 2 ላይ 3.85 አይደለ? in the first row መነሻችን መጀመሪያችን ኤክስ ናት which starts with x ከኤክስ ጀመረ ማለት ነው። find the column which starts with 5 ከአምስትን እንፈልጋለን ማለት ነው። ኮለመን ማለት ወደ ታች። ስለዚህ ከዚህ ከኤክስ ተነስተን አሁን ምንድነው እየሄድን ያለነው? ሮው ነው፣ ወደ ጎን ነው እየሄድን ያለነው። ስንት ነው የምናፈልገው? አምስትን ስናገኝ ከዛ በኋላ ወደ እንሄዳለን፣ ወደ ታች እንወርዳለን ማለት ነው። እና ስቴፕ 3 read the number in the intersection of the row which starts with 3.8 and the column which starts with 5 እና ከዚህ ቀጥለን ምንድነው የምናደርገው? እዚህ ጋር 3.8 አግኝተናል፣ እዚህ ጋር ደግሞ 5 አግኝተናል። እነሱን ኢንተርሴክት የሚያደርጋቸው እቺ ወደ ጎን ትሄዳለች፣ እቺ ወደ ታች ትመጣለች እና መገናኛቸውን ማለት ነው እንፈልጋለን። ስለዚህ that is 14.82 14.82 ናቸው። ስለዚህ የዚህ ውጤት ወይም ደግሞ የ3.85 ስኩዌር ውጤቱ ስንት ይሆናል ማለት ነው? 14.82 ይሆናል ማለት ነው። በዚህ መልኩ እናገኛለን ቴብል ላይ እኛ ብዙ መልፈስ አይጠበቅብን ማለት ነው። ኖት the steps 1 to 3 can be shortened by 3.8 under 5 እና ከ1 እስከ 3 ያሉት ስቴፖቹ በምን ማጠር ይችላሉ? 3.8 በ5 ማለት ነው።
the value you get from the table of square are mostly approximate እና አሁን ያገኘው ቁጥር ምንድን ነው? የተጠቃቃ ነው። ራሱ ፐርፌክት ቁጥሩ አይደለም። ምክንያቱም በነጥብ ስለሆነ በጣም ብዙ ነጥብ ከነጥብ በኋላ በጣም ብዙ ቁጥር ከሆነ እናጠቃቀዋለን ማለት ነው። ስለዚህ ሞስት አብዛኛውን ጊዜ ምንድን ነው? አፕሮክሲሜት ነው የነጥብ ቁጥር ስለሆነ። in the table of square only the squares of number from 1 to 9.99 are given ከቴብል ላይ ደግሞ ምንድን ነው የተሰጠን? ከአንድ እስከ 9.99 ቁጥር ብቻ ነው የተሰጠው እንጂ እዛ በላይ ያለ ቁጥር አልተሰጠም ማለት ነው። as you have learned in unit 1 ምዕራፍ 1 ላይ እንደተማራችሁት the rational number can be written as a number between 1 and 10 ራሽናል ነምበር በ1 እና በ10 መካከል መጻፍ ይችላል ተብሎ ተምራችኋል። and powers of 10 እና በ10 ሪፒት ይጻፋል ተብሎ ተምራችኋል። ለምሳሌ for example 2345 ማለት በ1 እና በ10 መካከል ባለ ቁጥር ይህ ማለት 2.345 times 1000 ከዚህ ከነጥብ በኋላ በነጥብ አስቀምጦ ከዛ በ10 ሪፒት ማባዛት ማለት ነው። በዚህ መልኩ ይጻፋል። To find the square of a number that is not in this range of using table of square, first write the number as product of the number between 1 and 10 and power of 10 አሁን በዚህ በ1 እና በ10 መካከል የሌለ ቁጥር ስኩዌር ፈልጉ ብትባሉ ማባዛት ከከበዳችሁ ምንድነው ማድረግ የሚጠበቅባችሁ? ቁጥሩን በዚህ መልክ በነጥብ መልክ አስቀምጣችሁ ሲባዛ በ10 ርቢ ማለት ነው። ወይም ደግሞ በ1000 ሲባዛ አድርጋችሁ ያቺ ቁጥር በ1 እና በ10 መካከል ሆነችላችሁ ማለት ነው። እዛ በኋላ ያንን ያገኛችሁትን ቴብል ሄዳችሁ መፈለግ ትችላላችሁ ማለት ነው። ለምሳሌ እዚህ ጋር የተሰጠን competitive of the following using tables of squares ይላል እና የተሰጠን ምንድን ነው 32.4 ነው። ነገር ግን ከቴብል የተሰጠው በ1 እና በ10 መካከል ነው። 32 ላይ አይደርስም ስኩዌሩ ማለት ነው። ስለዚህ ምን እናደርጋለን? እቺን 32ን ነጥቧን እንቀንሳታለን። ይህ ማለት 32.4 ማለት 3.24 ማለት ሲባዛ በ10 ማለት ነው። በ10 ስናባዛው እቺ ነጥቧን ዘላ ወደዚህ 32 ሆናለች። ስለዚህ እቺን 10 አገኘን። and form the table of square ስለዚህ 3.24 ስኩዌር ማለት ምን ማለት ነው? ከቴብል ስንፈልገው 10.50 ነው። therefore 32.4 ስኩዌር ማለት ምን ማለት ነው? 3.24 ስኩዌር ሲባዛ 10 ስኩዌር ምክንያቱም እቺን 10ን ማብረን ስኩዌር ማድረግ ይጠበቅብናል። ስለዚህ 10.50 መጥቶልናል አይደል? 32 10.50 የ3.24 ስኩዌር ነው አይደለ? ከዛ 10 ስኩዌር ሲሆን ደግሞ 100 ማለት ነው። ስለዚህ 10.50 በ100 ስናባዛ 1050 ይሆንልናል ማለት ነው። ቢ ደግሞ 567 ስኩዌር ይላል። ይሄም አሁንም ከ10 በላይ ስለሆነ በ1 እና በ10 መካከል ለማድረግ 5.67 አድርገን ከዛ 5.67 አድርገን ማለት እናባዛዋለን። 567 ደግሞ በ100 ይባዛል ማለት ነው። ስለዚህ 5.67 ሲባዛ 100 ስኩዌር እናደርጋለን። 5.67ን ቴብል ላይ እንፈልጋለን። ቅድም ባሳየኋችሁ መሰረት ስንት ነው? 32.149 ነው። ከዛስ 100 ራሱ አለች። 100 ስኩዌር ሲሆን ደግሞ 100 ሲባዛ በ100 10,000 ነው። ስለዚህ ይሄን ቁጥር በ10,000 እናባዛለን። ስለዚህ ስንት ይሆንልናል? 321,490 ይሆንልናል ማለት ነው። እና ይሄን 567ን ስናባዛ ከመዋል በዚህ መልኩ በቀላሉ መጠቀም እንችላለን ማለት ነው። ቀጣይ የምናየው ዩዝ ኦፍ ሳይንቲፊክ ካልኩሌተር ነው። ደግሞ ካልኩሌተርን መጠቀም ነው። ስልክ ላይ ወይም ደግሞ ኖርማል ካልኩሌተርን መጠቀም ማለት ነው። ዩ ካን ዩዝ ሳይንቲፊክ ካልኩሌተርስ ቱ ፋይንድ ስኩዌር ኦፍ ኤ ነምበር። ስኩዌርን ለመፈለግ ካልኩሌተር መጠቀም ይቻላል። ኮንሲደር የሳይንቲፊክ ካልኩሌተር አስ ሾውን ኢን ፊገር 2.3 በዚህ ምስሉ ላይ እንደምታየው ካልኩሌተርን መጠቀም እንችላለን። ስቴፕስ ቱ ሃው ቱ ዩዝ ዘ ሳይንቲፊክ ካልኩሌተር ቱ ዲተርማይን ስኩዌር ኦፍ ኤ ጊቨን ነምበር። ስቴፖች አሉት ካልኩሌተር ላይ ለመጠቀም ስልክ ላይ ወይም ደግሞ ካልኩሌተር ኖርማል ካልኩሌተር ላይ ማግኘት እንችላለን። የመጀመሪያው ስቴፕ ራይት ዘ ነምበር ኦን ሳይንቲፊክ ካልኩሌተር ባይ ፕሬሲንግ ዘ ዲጂትስ ኦን ዘ ካልኩሌተር ይላል። መጀመሪያ ቁጥሮችን እንጽፋለን ማለት ስኩዌር እንደሆነልን የፈለግነውን ቁጥር እንጽፋለን ካልኩሌተሩ ላይ ወይም ደግሞ ስልኩ ላይ ቀጥታ እንጽፋለን። ሁለተኛ ፕረስ ዘ ስኩዌር ሳይን ኤክስ ስኩዌር ኦን ዘ ካልኩሌተር። ከዛ በኋላ ኤክስ ስኩዌር የምትለው ምልክት ነው የምንጫናት። መጀመሪያ ቁጥሩን ከጻፍን በኋላ ኤክስ ስኩዌር የምትለውን እንጫላለን እዛው ካልኩሌተሩ ላይ አለ። ከዛ ስቴፕ 3 ምንድነው የምናደርገው? ራውንድ ዘ ሪዛልት ቱ ዘ ዲዛይርድ ዴሲማል ፕሌስ ቱ
to approximate the given square number whenever necessary ከዛ በኋላ ራውንድ ማድረግ ወይም ደግሞ ማጠጋጋት ነው። በጣም ከነጥብ በኋላ ያለው ማያልቅ ነገር ከሆነ እናጠጋጋዋለን ማለት ነው። ኤግዛምፕል እንይ። approximate each of the following number to decimal place using scientific calculator ይላል። ሳይንቲፊክ ካልኩሌተር በመጠቀም አጠጋጓቸው ነው የሚለው። ወደ 2 ዴሲማል ፖይንት ማለት ከነጥብ በኋላ 2 ዲጂቶች አሉት ማለት ነው። ስለዚህ 3.15 ስኩዌር ስንት ይመጣልናል መሰላችሁ? በካልኩሌተር ስንሰራው using your scientific calculator first press the digits of the given number and then the square sign ስልክ ላይ መሞከር ትችላላችሁ። 3.15 መጀመሪያ ጽፋላችሁ። ከዛ በኋላ ኤክስ ስኩዌር የምትለው ነው የምትጫኑት። give the required result እዛ ሪዛልታችን ይሰጠናል። and finally approximate the given number to the nearest 2 decimal place ከዛ በኋላ ወደ nearest decimal place ማጠጋጋት ነው። ይሄ የመጣልን 3.15 9.9225 መጥቶልናል። ነገር ግን እዚህ ትዕዛዛችን ምንድነው? 2 ዴሲማል ፕሌስ ወይም ደግሞ ከነጥብ በኋላ 2 ዲጂቶች ነው አስቀምጡ የተባልነው። ስለዚህ እነዚህን ሁለቱን ትተን 9.92 የሚሉትን እናስቀምጣለን ማለት ነው። ቢ ደግሞ በክፍልፋይ ነው የተሰጠን። መጀመሪያ መቀየር ይጠበቅብናል ወደ ዴሲማል ማለት ነው። ወደ ዴሲማል ስንቀይር ደግሞ 0.666 እያለ ይሄዳል። ስለዚህ 0.666 የሚለውን ስኩዌር ስናድርገው 0.444 እያለ ይቀጥላል። ይሄንም ስናጠጋጋው ወደ 2 ዴሲማል ፖይንት 0.44 ይሆናል። ምክንያቱም የማያድገው ምንድነው? ቁጥሮቹ ከ5 በታች ስለሆኑ ነው። ሲ 3.132 ስኩዌር ይላል። የሚመጣው ይሄ ስናባዛው ካልኩሌተር ላይ ስናባዛው 9.809 እያለ ይሄዳል። ከዛ ወደ 2 ዴሲማል ፕሌስ ነው አጠጋጉት የተባለው። ስለዚህ ከነጥብ በኋላ 2 ዲጂት መኖር አለበት። ስለዚህ 9.809 ነው። 9 ከ5 በላይ ስለሆነ ስለዚህ ለዜሮ ታበድራታለች 1። ስለዚህ 9.81 ይሆናል ማለት ነው። ስለዚህ በካልኩሌተር ስንሰራ ይሄንን ይመስላል። የዛሬ ክላሳችን ይሄንን ይመስላል። በቀጣይ ፓርት ስኩዌር ሩትስ ኦፍ ራሽናል ነምበር የሚለውን ይዤላችሁ እመጣለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እስካሁን አብራችን ስለቆያችሁ አመሰግናለሁ። ሰላም ቆዩ።